አልኩም እየባረካቸው አይርሚም ማን ያልቀና መዳን ያለ ብዘምርልህ ይሻላል። አረገ በክብር ደመና። እስኪ ንገሩኝ እሱ ሚስጥር እንኳን ቢገልጥልን ኢዮብ ትላለህ። ቆይተ መተህ መጽሐፈ ኢያሱ እያልኩ እና ኢያሱ እኮ ነው ብዬ ገቡ የነበረ ኢዮብ የለም ትላለህ እኮ ስትመጣ ብቅ ስትል ጠፍተህ ኢያሱ እየባረካቸው ወደ ላይ ያቀና እየባረካቸው ወደ ላይ ያቀና መድኃኒዓለም አረገ በክብር ደመና። ተሰብስበው ሳሉ ሁሉም በአንድነት በመካከል ቆሞ ስግ መለኮት ባረካቸው ቀደሳቸው። አረገ በዓይን እየታያቸው ባረካቸው ቀደሳቸው። አረገ በዓይን እየታያቸው እየባረካቸው ወደ ላይ አቀና እየባረካቸው ወደ ላይ አቀና። መድኃኒዓለም አረገ በክብር ደመና። መምህር የለም አንተን የሌለው ምን አይነቱ የሚባል ሰው እኔ ጋ የለኝም። አሁን ማነበው መጽሐፍ ጥቅሱን እንኳን ጽፎልሃል። አሁን ሰምጴር የሚባል ሰው ጽፎልህ ነበረ መጽሐፈ ኢያሱ ወልደ ነዌ ላይ ምዕራፍ 5 ቁጥር 14 15 ያው ጽፎልሃል እኮ ኢያሱ አይደል የሚለው ኢያሱ የሚል የለም እኮ 66ቱን ነው ያዝኩ እኔ ወይ 80 እንዳልኩ እኮ 66ቱ ላይ አለ። አዎ እንዴ ኢያሱ አይደል ያልከኝ? ኢያሱ አዎ ኢያሱ 3 ፊደል መጽሐፈ ኢያሱ ወልደ ነዌ 3 ፊደል ቢሆን ማኖር አግኝተው ነበር። አሁን እኮ አንተ ሚሊዮን ፊደል ያደረከው አገኘሁት። ቆያ እንዴ ስንት ነው ቁጥሩ? አገኘሁት። እኔ እናንተ ሶስቱ ፊደል ብቻ እየፈለግኩት ስለነበር ነው። አሜሪካ መተህ መግረፍ አለብኝ አንተን ወይ በቀበቶ ወይ በሳማ። ወልደ ነዌ የሚለው ሸፍኖብኝ ነው። አንተ ረስበት እንዴ ወልደ ነዌ ሸፍኖብኝ ነው። ኢያሱ ይቀድማል። ከመጀመሪያው ኢያሱ ነው የሚል ግን ወልደ ነዌ የሚለውን እሱን ዳርዳሩን ብቻ እያነበብኩት ስፈልገው ስለነበር ነው። ወልደ ነዌ ሸፍኖብኝ ይላል እንዴ አንተ ምን ሆናል? ዳርዳሩን እያነበብኩት ስለነበር ነው። አሁን አገኘሁት። በደንብ እያነበብኩት ሲሄድ ቁጥሩን ንገረኝ ይልቁ። እሺ መጽሐፌ ኢያሱ ምዕራፍ 5 ቁጥር 14 ከቁጥር 14 እና 15 አንብብልኝ። ለመጀመሪያ ጊዜ ወልደ ነዌ ሸፍኖብኝ ነው ኢያሱን አንተ። ሁለተኛ እንደዚህ አንተ ቻለ ኤኒዌይስ ምን አነበብክ? ኧረ አምጥቼዋለሁ እዚህ ይኸውነት። እሺ እኔ አንተ ነው የምትታየው። ኮፍያ ነው ዳላ ዙሪያ። ይኸው አንብበው ታዲያ። እሺ አንብብ። 14 መጽሐፈ ኢያሱ ወልደ ነዌ 5:14 ይልና እርሱ አይደለሁም እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁን መጥቻለሁ አለ። ኢያሱም ወደ ብሎ አቋረጠ እኮ 15ን አላመጣውማ። ችግር የለውም። ኢያሱም በግንባሩ ወደ ምድር ሰገደ ይላል።
እሺ ጫማን አውልቅ እንዳለው ነው ያነበብኩትኝ። ኤርሚ ይኸው አመጣሁት አሳየንሽ። ሰዎች የነበሩና ባልጠበቁበት ሰዓት ይኸው 15 አመጣው። 14ን መጀመሪያ ለጥፌዋለሁ። የት ነው አመጣው የምትለው? እኔ አመጣው የምትለው አልገባኝም። አምጥቼ እዚህ ጋር ፕረስ እያደረኩት ነው፣ ኮፒ እያደረኩት። ምኑ ላይ? ከታች የጻፍክ ነው ማለት ነው? ከታች ላይ የጻፍኩት እኮ ነው። የጻፍከው ምን ይላል? ምን አነበብክ? የጻፍከው ላይ 15ኛው ላይ አመጣሁትኝ እኮ ይኸው እውነት እኮ ምን አነበብክ? ሰራዊት አለቃ ኢያሱን አንተ የቆምኩበት ስፍራ የተቀደሰ ነውና ጫማን ከእግር አውልቅ አለው። ኢያሱም እንደዛው አደረገ። ከሱ በፊት ምን አድርጓል ኢያሱ? ለሰራዊት አለቃ ተገልጦ ለመጣው መልአክ ኢያሱ ምን አቀረበ? ስግደትን። ኦኬ አመለከው? ኖ አላመለከውም። ያው ስግደትን ያቀረበለት የበፊት ሰዎች እንደዛ መሰለኝ የሚደራረጉ የነበረ። ኧረ እባክህ እኔ ሰዎች አይደለም የሚያወራው፣ ኢያሱ ስለ መልአኩ ነው የሚያወራው። አዎ ምናልባት የዛን ሰዓት የነበሩት ወይም በእኛ በፊት የነበሩት ዘመናት በብሉይ ኪዳን ክርስቶስ ከመምጣቱ በፊት በእነዚህ አይነት ነገር ይሆናል ወይ ባህላቸው ስግደትን ያደርጉ ነበር ለማለት ፈልጌ። ምን አገናኘው? ለምሳሌ አይተው ከሆነ እዚህ ጋር መጀመሪያ ከፊት ለፊቱ ቆሞ ሰይፍ ይዞ ቆሞ ሲያየው አልሰገደለትም። ሰይፍ ይዞ ቆሞ ሲያየው አልሰገደለትም። ኦኬ አሁን እዚህ ጋር ስለ ባህል አይደለም የምናወራው። ሰይፍ ይዞ ቆሞ ሲያየው አልሰገደለትም። ማንነቱን ሲነግረው ግን ሰገደ። ኦኬ ማንነቱን ሲነግረው ለምንድን ነው የሰገደው? መጀመሪያ ተገልጦ ፊት ለፊቱ ቆሞ አልሰገደለትም። ማንነቱን ጠየቀው። ማንነቱን ሲነግረው ግን ሰገደለት። ለምንድን ነው? ከእግዚአብሔር የመጣ ስለሆነ ማንነቱን ነገረው አይደለ? እኔ ሰራዊት አለቃ ሆኜ የእግዚአብሔር ሰራዊት አለቃ ሆኜ ተልኬ ወደ አንተ መጥቻለሁ አላል? ማንነቱን ሲነግረው ሰገደለት አይደል? ይሄ ስግደት አምልኮ ነው። የክብር ስግደት። የክብር በጣም ጥሩ። የክብር ስግደት ያልኩህ ለምንድን ነው? የቀረበው ለማን ስለሆነ? ጥያቄ ነው አይደለም። አሁን ከየት ወዴት እየወሰድከኝ እንደሆነ እኔ አሁን በሆነ አንግል ውስጥ ነው ገብችን ለመማር ያሰብኩትኝ እና ከተለያየ ቦታ ላይ ጥቅሶችም ሲመጡ እኔ እወዛገባለሁ እኮ በደንብ። አሁን ቅድም ጀምሬ ሰሙ ሲያስረዳኝ የነበረበት መንገድ አለ እና አሁን ከዚህኛው ከዛኛው ሲሄድ እኔ ግራ ተጋባሁኝ። በየትኛው በኩል እረዳውን ልትለኝ የፈለግከውን እኮ በአጭሩ ብትነግረኝ በደንብ እረዳሃለሁ እኔ። ጥሩ ምን ታደርግ መሰለህ? እሺ ለምሳሌ መስገድ አምልኮ ነው። በቃ እንደዛ በአጭሩ ብጠይቀኝ ይሻላል። መስገድ አምልኮ ነው። አሁን እንዳስተማርከኝ አስተምሮ ለእግዚአብሔር ሲሆንና ለሰው ሲሆን ይለያያል ነው አስተምሮ። እኔ እንደዛ ተረድቼውም አላውቅም። ስግደት ነው ብዬ ነው ማምን እኔ። አንተ ለምሳሌ ኦርቶዶክስ እያለ ወይም ቤተክርስቲያን እንደነበርኩ አትቁጠረኝ መምህር። ቤተክርስቲያን በምትሄድበት ጊዜ ማለት ነው ሰውዬሽ፣ ቤተክርስቲያን በምትሄድበት ጊዜ ስሰግድ ለምሳሌ ለገብርኤል ሆነ ለሚካኤል ለማርያም ስሰግድ አምላኬቸው ናቸው እያልክ ነው የምሰግደው። አሁን ለምሳሌ ጻድቃኔ ማርያም ነበርኩኝ። ኤርሚ ጥያቄን ስማኝ። ጻድቃኔ ማርያም ሂድ፣ ልደታ ቤተክርስቲያንም ሂድ፣ የትም ቤተክርስቲያን ሂድ። ለምሳሌ ጻድቃኔ ማርያም ሄደ ማርያም አምላኬ ነሽ ብለህ ሰግደህ ታውቃለህ ወይ? አሁን እንዴት አድርጌ ነው ማስረዳ መምህር ነው? በነበርኩበት ነው በአሁኑ ልክ አይደለም ብዬ ጠየቁ። በምትሄድበት ጊዜ ነው ያልኩት ኤርሚሻ። በምትሄድበት ጊዜ ማርያም አምላኬ ነሽ ብለህ ሰግደህ ታውቃለህ ወይ? በዛ ጊዜ ከማርያም ፊት ሰግጄ አውቃለሁ፣ ግን የሚሰግድበት የነበረውን አስታርቂኝ ወይ ደግሞ ለምኝልኝ በማለት ነበረ አልኩኝ። እኔ እኮ አምላኬ ነሽ ብለህ ሰግደህ ታውቃለህ ወይስ አታውቅም? በፊት የነበረኝ በመረዳቱ ደግሞ ምንድነው የእግዚአብሔር እናት ናትና ከሁሉ ነገር እንደውም ታደለኛለች ብዬ ከማሰብም ሰግድ ነበር ነው ሀሳብ። አሁንም ደግሜ ልጠይቅህ፣ አምላኬ ነሽ ብለህ ሰግደህላት ታውቃለህ ወይስ አታውቅም? አምላኬ ናት ብዬ ሰግጄላት አላውቅም። አታውቅም። በጣም ጥሩ። በፊት በምትሄድበት ጊዜ አምላኬ ነህ ብለህ የምትሰግደው ለማን ነው? ለእግዚአብሔር። ከእግዚአብሔር ውጭ አምላኬ ብለህ የምትሰግድለት አለ? የለም።
የለም። ፐርፌክት። በጣም በጣም ጥሩ። ስለዚህ አምልኮ የሚለውን ጨረስን ማለት ነው አይደለ? ምክንያቱም አሁን ከእግዚአብሔር ውጭ አምላክ ለምሰግድለታለሁ ስል አልሰግድም የለም አልከኝ አይደል? ምክንያቱም ምንን እየጠየቅኩ እንደሆነ ስለገባ አይደል? ስግደትን ከእግዚአብሔር ጋር ካገናኘ ነው። ስለምንድን የጠየቅኩ ያለው? ስለ አምልኮ እየጠየቅኩ ስለሆነ አይደል? የምታመልከው ደግሞ እግዚአብሔርን ብቻ ነው። በድሮም በላይ በአሁኑም በላይ አምላክህ ጌታ ፈጣሪ ስላሴ አብ ወልድ መንፈስ ቅዱስ ብቻ ነው አይደል? በጣም ጥሩ። ስለዚህ አሁን አምላክህ እግዚአብሔር ብቻ ነው። ጨረስን። አሁን ስግደት የሚለው መጣን እና ታዲያ ለቅዱሳን የሚቀርበው ስግደት ምንድን ነው የሚለውን አሁን እያየን ነው ማለት ነው። አሁንስ ገባ? በጣም ጥሩ። ወደ ቅዱሳኑ መጸለይ፣ ወደ ቅዱሳኑ መስገድ፣ ስለ ቅዱሳኑ መናገር፣ ስለ ቅዱሳኑ መስበክ፣ ስለ ቅዱሳኑ መዘመር፣ እነዚህ ሁሉ ነገሮች እንዴት ይታያሉ፣ በቤተክርስቲያኗ እንዴት ነው የሚፈቱት የሚለውን እያስረዳውክ ነው። አሁንስ እየገባኝ ነው። በጣም ጥሩ። አይ አልገባኝም፣ ወዴት እየወሰድክ ነው አልገባኝም ስላልከኝ አሁን ወዴት እየሄድን ነው? ቅድም ነው መምህር፣ ቅድም በጣም ብዙ ቦታ ሲሄድ ምንን በማስመልከት እንደሆነ ስላልገባኝ ነው። አሁን ግን እሺ፣ አሁን ተረዳሁኝ። አምልኮ ለማመቅረብ አለበት፣ ስግደት ለማመቅረብ አለበት የሚለውን ነገር ተረዳሁ። እሺ፣ በጣም ጥሩ መልካም። ስግደት ሁሉ አምልኮ አይደለም የሚለውን ተስፋ ለምሳሌ ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ክርስቶስን በሶስት ነገር ፈተነው አይደለ? እዚህ እንደሆነ አይደል? ይሄን ድንጋይ እንጀራ አርገህ ብሎ ዳቦ አርግ ብሎ ፈተነ። ከዛ ደግሞ ወድቀ እዚህ እንደሆነ ካላወቅኩ ችግር የለውም። ኔትወርክ እየተቆራረጠ ነበር። አሁን ይሰማል? አሁን መጣለሁ። እሺ፣ ኢየሱስ ክርስቶስ ሰይጣን ወድቀ ብትሰግድልኝ ስለው ትዝ ይልሃል? ወድቀ ብትሰግድልኝ አስታውሳለሁ። ከዛ ክርስቶስ ብሎ መለሰለት፣ ኢዳንተ ሰይጣን ለአምላክ ለእግዚአብሔር ስገድ እንጂ ለአምላክ ለእግዚአብሔር ብቻ ለአምላክ ለእግዚአብሔር ስገድ እርሱንም ብቻ አምልክ አይደለም የሚለው። በጣም ጥሩ። አምልኮ የሚለው ጋር ብቻ የምትል ቃል አለች አይደል? እግዚአብሔር አምላክ ብቻ ስገድ ብሎ ሰይጣንን ያባረሩ አይደል? አሁን ቃሉ ነው የምናየው። መምህር ቃሉን ስለ ቃሉ ነው። ቃሉን እንፈታው ነው ግዴታ ነው። ምን አልከኝ? ግዴታ ነው ቃሎችን ብቻ መመራረጣችን እዛ ላይ ወይስ ዝም ብለን እንዳለ ወርዱ መረዳት ይሻላል? ወርዱ በሌሎቹ ሲጠቅሱት በሌላ መልኳ ስለሚጠቅሱት የእኛን ደግሞ ወርዱን ደግሞ እንዴት ቤተክርስቲያን እንደምትረዳው ላሳይክ ነው። ኦኬ እሺ። እኛ ወርዱን ራሱኑ እንቀበለዋለን። ምን የሚለውን ወርድ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል የሚለው ቃል ነው ያለው። ምክንያቱም አምልኮ የሚገባው ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ። ስግደት የሚለውን ነገር ከመጣን ግን ስግደት ለሰዎችም የሚቀርብ ስግደት አለ አይደለ? አሁን ቤቴ ስለገባው ላሳይ ይችላለሁ። ለምሳሌ አሁን ቤቴ ደርሻለሁ። ኦኬ፣ ቪዲዮ ልክፈት። ትልቁ ላይ ያገኘ እርምሻ። እሺ፣ አሁን ቅድም አልኩ ላሳየ። ዮሐንስ ራእይ ቅድም ያልኩ ምዕራፍ 3 ቁጥር 9 ይኸውልህ፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚያዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል ክርስቶስ ኢየሱስ የተናገረው ይሄንን አይደል? ምክንያቱም ምን ይላል? ያው ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም።
ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜን አልካድክምና ይላል። ስለዚህ ምን አለ ኢየሱስ ክርስቶስ? ወደ እግር መጥተው በእግሮች ፊት እንዲሰግዱ አደርጋለሁ ይላል። ይህ ስግደት አምልኮ ነው። መጥተው እንዲያመልኩ አደርጋለሁ እያለ ነው ክርስቶስ? አይደለም። እንዲያከብሩ አደርጋለሁ እያለ ነው አይደል? በጣም ጥሩ። እሺ ለምሳሌ ከታች የሚጻፍልን ጥቅስ ላሳየ። የሐዋርያት ስራ ላይ እየጻፈልግ ነው። ምዕራፍ 10 ላይ እየተደጋገመ ስለሚጻፍ ላሳየ። ምዕራፍ 10 ላይ መቼም መጽሐፍ ቅዱስ ከአንዱ ጥቅስ አንዱ ጥቅስ አይጋጭም አይደል? በጣም ጥሩ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ መንፈስ ቅዱስ ስጦታ ምንድን ነው ስለፈሰሰ ተገረሙ ይላል። ይሄ ክፍል ትዝ ይላል ምን እንደሆነ አይደል? ይሄ ክፍል ማለት መንፈስ ቅዱስ የወረደበት ጴጥሮስ ለአይሁዶችና ለአሕዛብ በተለያየ አይሁዶች እኛ በመገረዝ በቃ እንበልጣለን እያሉ የሚመጻደቁበት፣ ምክንያቱም ወደ ክርስትና ሲጨመሩ በመጠመቅ የተጨመሩት እና አስቀድመው ግን የተገረዙ ወገን ስለሆኑ አሕዛቦችን በጣም ያንቋሹና የገፉ ይንቁ ነበረ። ስለዚህ መንፈስ ቅዱስ ያንን ነገር ለማስረዳት የወረደበት ነው። ከዛም ይላል እዛ ከፍ ብለህ በነገውም ወደ ቂሳርያ ገቡ። ቄርኔሌዎስ ዘመዶቹና የቅርብ ጓደኞቹን በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። አስተውል ኤርሚ። ጴጥሮስ ይሄ ሰው ሲሰግድለት አይ እኔ አይገባኝም ብሎ ጴጥሮስ መመለሱ ይሄ ሰው ተሳስቷል ማለት ነው? የሰገደው አልተሳሳተም። ተሳስቶ የሚሆንበት ካለማወቁ ነው። ለምሳሌ አንተ አንድን አባቶች በቤተክርስቲያን ጳጳሳት ስታገኝ እግራቸውን ልትስም ዝቅ ትላለህ አይደለ? ጉልበታቸውን ልትስም አይገባኝም ተነስ ካሉ አንተ አጥፍተሃል። ጥፋት ስላጠፋክ ነው? አይደለም። እነሱ አይገባኝም ተነስ ካሉ ምን እያሉ ነው? ትሑታን ሆኑ አይደለ? ዝቅ ራሳቸውን እኔ አይገባኝ። ለምሳሌ ወንበር ላይ አንተ ለምሳሌ ወንበር ይዛል። ከዛ አንድ አባት ነው የሆኑ ሽማግሌ አባት አሉ። ከዛ ልክ ለአንተ ሊነሱልህ ሲሉ አይገባኝም አትነሱልኝ ካልካቸው አጥፍተዋል እያልክ ነው በመነሳታቸው። ትህትነታቸው ነው። በጣም ጥሩ። ይሄ ሰው አሁን ቅድም ከታች ሲጠቅስልህ የነበረው ነው። አሁን ስግደት በቃ አምልኮ ነው ብሎ ይህን ጥቅስ አንድ ሰው ቢጠቅስ ትክክል ጥቅስ ነው። ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነሳ፣ እኔ ራሱ ደግሞ ሰው ነኝ ብሎ አስነሳው። ኦኬ፣ ይሄ ስግደት ሁሉ አምልኮ ነው ማለት ነው። ይሄ የክብር ስግደት ያከብሩ ሰገድ አይደለ? አረ ሰውየው ጴጥሮስን ሊያከብሩ ሰገደ። ጴጥሮስ ምን አለ? እኔ አይገባኝም ተነሳ አለ። ይገባኛል ብሎ በትዕቢት ቢወጠር ጴጥሮስ ይቀጣል አይቀጣል? ይቀጣል እንጂ። ይገባኛል የሚለው ማን ነው? ይገባኛል ስግደት ብሎ ትዕቢተኛ የሆነ ማን ነው? ሰይጣን ነው። እዚህ በፊትም ትዕቢት ጥሩ መለስክልኝ። ይኸው የማቴዎስ ወንጌል ምዕራፍ 4 ላይ ይኸው ሰይጣን ምን አለ መሰለ? ይኸው ወድቀህ ብትሰግድልኝ አለ ሰይጣን። አየው ሰይጣን ትዕቢተኛው ያሰግዳል፣ ስገድልኝ ያለ ያሰግዳል። አየው እንቅልፍ እየመጣ ነው አንተ። ለማንኛውም ኤርሚሻ ኖ እኔ እየሰማሁኝ ነው፣ ግን ቆየሽ ላጥፋለህ የምልህ ከሆነ ኖ አይ እንቅልፍ ከመጣ ችግር የለውም። ሀሳብን ሰብስበህ አይምሮውን እንትን አድርገህ ተረጋግተህ ነቃ ብለህ እንታዳምጠኝ ከማለት ነው። እረፍት መውሰድ ካለብህም እረፍት ውሰድ። ናፕ መውሰድ ወይም እንደዛ ላድርግሽ፣ እረፍት ልውሰድሽ። ናፕ ውሰድ፣ እንደዛ ላድርግና በውስጥ ደውልልህና ከዛ እኔም ሬዲዮ ነገ እሑድ ስለሆነ ሰንበትም ስለሆነ እንማማራለን። እነዚህ ይሻላል። ምናልባት ግን እኔ የፈራሁት ምንድን ነው እታች ያሉ ሰዎችም ስላሉ መማር ከፈለጉ ምንም አትጨነቅ። እሱን የሚሻ እታች ያሉት ሰዎች ችግር የለውም። አሁን አንተ ነህ ዋናው። እኔ ምንም እኔ ጠይቀህም አለው ብዬ ሰሞኑን ቢዚ ስለነበርክም ነው ያልደወልኩልህ እንጂ እደውልልህ ነበረ። ችግር የለውም። ያለበትንም አውቃለሁ። ያው በየእፎይ ቤት ነው አብዛኛውን ጊዜ ማየ ቤትን ትከፍታለህ ምናምን ታችኛ ያለው ብዙ ጊዜ እና እኔ ፕሮቴስታንቱ ላይ ያለውን እንትን ነው ትቼው ነበረ። ምክንያቱም በቃ
አንደኛ ፕሮቴስታንቶቹ ራሳቸው ገና ብዙ የቤት ስራ አለባቸው። እንደምታየው እዚህ ሚዲያው ላይ በቃ እርስ በርስ መካነ ኢየሱስ ቃለ ሕይወትን እያወገዘች፣ መካነ ኢየሱስ ሙሉ ወንጌልን እያወገዘች እንዳትመጡ ወደ ቸርች እያለች በጣም ብዙ የቤት ስራ አለባቸው ፕሮቴስታንቶቹ አሁን ላይ እና በራሳቸው እየተገጫጩ ስለሆነ አንዱ አንዱን እያዋገዘ ነው። አንዱ አንዱ እንዳመጣ ተገቢ እያለ ነው። በትምህርት አንገናኝም፣ በነገረ ክርስቶስ ትምህርት አንገናኝም፣ በነገረ ድነት ትምህርት አንገናኝም ተብለው እርስ በርስ እየተወጋገዙ ነው። ስለዚህ የቤት ስራቸውን ይጨርሱ። እስልምናው ላይ ያለው ግን ላይ ደግሞ እፎይን ማገዝ ስላለብን፣ ምክንያቱም ወንድ ታየ ለሙስሊሞቹም ያስፈልጋል። እኔ እንዲሁም ብዙ ጊዜ ፕሮቴስታንት ወገኖቻችንን እስቲ በተለይ እነ ኤርሚያስ ሌሎችም ቲክታክ ያሉ ሰዎች መቼ ነው እንደ እፎይ በእስልምና ላይ የሚሰሩት? አረ መቼ ነው? እስቲ መቼ ነው? አይ እውነት ነው። አሁን እያደረግክ ያለው ነገር እኮ እያየው ነው። ታችኝ ስለምከታተል እዛ ጋሚ ነው የምታዘወትር። ባለፈውም ቮይስ ልከልኝ ነበር እና እየሰማሁ ነበርኩኝ። ያለው ሁኔታም ስለማቅ ነው መልሼ ቴክስት ልኬልሃለሁ አይተው ከሆነ። አዎ ደርሶኛል የሚሻ እና ከዛ አንጻር ነው እንጂ ፕሮቴስታንቶቹ ብዙ የቤት ስራ ስላለባቸው እዛ የቤት ስራቸውን ይጨርሱ ብዬ ነው። አሁን አንተ ምን አድርግ መሰለህ፣ ናፕን ውሰድ፣ እረፍት አድርግ። ከዛ በኋላ እንገናኛለን በደንብ እሺ። አይ እደውልልሃለሁ፣ ነገ ምናምንም እደውላለሁ። ምናልባት ጥያቄ አስገቡኝ እያሉ ነው የምትፈቅድላቸው ከሆነ አንተ ብቻ ነው ጉዳይ ዛሬ አንተ ብቻ ነው ጉዳይ ዛሬ ከአንተ ጋር ነው የምጨርሰው። ሌሎቹን ባቸው በሌላ ቀን ሲያስፈልግ እናገኛቸዋለሁ። እሺ እሺ። አይ እንትን ነው አንደኛ ቅድምም እኮ ቤቱ ዘግቼ ማለት እንደዚህ አጥፍቼ ልደውል ነበር በውስጥ ረጅም ሰዓት ነው ቲክቶክ ላይ የቆየሁትኝ። እንትና ሰሙ ምናምን ሲጨቃጨቁ ነበር በጣም ረጅም ሰዓት እና እነሱ ላይ እየሰሙ ራሴንም በጣም አሞኝ ነበር እና ቅድም ነበር ልጥላቸው ነበር ዘረግፎ ነበር እና እዛ አንተን ሳይ በቃ ኦኬ የተወሰነ እማራለሁ ብዬ ተውኩትኝ። ነገ ግን እሑድ ነው፣ ነገ እሑድ ነው። ነገ ግን እችላለሁ። ነገ በቃ ነቃ ብለህ አይምሮን ልብህን በደንብ ነቃ ብለህ እንቅልፍንም ተኝተህ በተለይ ጭቅጭቅ ሲበዛ ምናምን በጣም ስትረስፉል ሲሆን ይቅርታ ብለህ አስወርዳቸው ሁላችንንም። ምንም አትጨናነቅ። በቃ በዚህ መልኩ መማማር ስለማይቻል በቃ በሌላ ቀን እንገናኛለን ብለህ አይምሮን ልቦና ንጹህ አድርገህ ነቃ ብለህ ድጋሚ ደግሞ እንገናኛለን። እኔ እንኳን እነቃቃለሁ፣ ችግር የለም። ያው እናወራለን በውስጥ ሁሉን ነገር ችግር የለም። መልካም ጓደኞችም አቤቱታ አቅርበውብሃል። ማነው ኤርሚዬ በጣም አንደኛ ልጅ አለ፣ ትዳር አለ አቤቱታ የቀረቡት አንዳንድ ቀን ማስተምረን እንጂ እያሉ ነበር። እስልምና ላይ ደግሞ የሚገርም አሁን በተለይ ከእፎይ ውይይት በኋላ ብዙ ሙስሊሞች ወደ ክርስትና መማር እየፈለጉ ነው። እና እስቲ ደግሞ እነሱ ጭራሽ ከነጭራሹ በሌላ ዓለም ውስጥ ያሉ ስለሆነ እዚህ ጥቂት ነገር እዛ ላግዝ ብዬ ነው። እና ከክርስቶፎርስ ጋር ያለው ነገር እንትን አላላችሁም? በደንብ አልሄደላችሁም? ኖ እንትን ነው ያው እናወራለን። እሺ በቃ በውስጥ እናወራለን። እንትን ስራ በውስጥ እናወራለን። ያለው ሁኔታ ምናምን ነገር አስረዳሃለሁ፣ ችግር የለውም። እሺ እሺ በውስጥ እናወራለን። አሁን ቤቱን ልዝጋና በቃ ዝጋና ምናምን እደውልልሃለሁ። እሺ አባታ። እሺ እሺ። እናመሰግናለን። መመሪ ስለመጣ በጣም ነው የማመሰግነው። እሺ እሺ። ባይ። ሰሙ